ያመነ ሁሉ ዳነ አፌ በኩራት አልኩኝ ሰዋል አንተና ምኜ ምን ሆኜ ለትግሬ ካልሰጠ የሐረር ነጋዴ ኢትዮጵያ የተባለ ቋንቋው ራስ አማርኛ ሁሉ ነው። በዚህ ሳምንት ማህበራዊ ሚዲያውን ያናወጡትና መነጋገሪያ የሆኑ ታላላቅ ክስተቶች ምንድናቸው? ለመሆኑ በእውነት የተወደደችውና የምናከብራት ድምጻዊት እጅጋየሁ ሽባባው ወይም ጂጂ ሃይማኖቷን ቀይራለች? በቲክቶክ እንዲሁም በተለያዩ ሶሻል ሚዲያዎች እየተዘዋወሩ ያሉትስ ቪዲዮዎች እውነታ ምንድነው? በሌላ በኩል ደግሞ መላው ኢትዮጵያውን ያስለቀሰው ጋዜጠኛ መቅደስ ደበሳይን እንዲህ ዝቅዝቅ ብሎ ያስለቀሳት ጉዳይ ምን ይሆን? በአባይ ቲቪ ስቱዲዮ ውስጥ እንባዋን መቆጣጠር ያቃታት ያ የ8ኛ ክፍል ተማሪ ልብ ሰባሪና አስተማሪ ታሪክስ ምን ነበር? እናቱ ከመሞቷ በፊት ምን ብላ ነው አደራ የሰጠችው? በመጨረሻም ታዋቂዋና ተወዳጇ ተዋናይ መስከረም አበራ እስካሁን በሚስጥር የደበቀችውና የትዳር አጋሯን ለዓለም ይፋ ያደረገችበትና መነጋገሪያ የሆነው ክስተትስ ምንድነው? ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች፣ ዛሬ በጣም አነጋጋሪ የሆነ ቪዲዮዎችን ወደናንተ ይዘንላችሁ ቀርበናል። ዛሬ በእነዚህ ሶስት እርስ በርሳቸው የሚለያዩ ስሜትን የሚነኩና ያልተጠበቁ ጉዳዮችን በዛሬ ቪዲዮዎችን በዝርዝር አብረን እንመለከታለን። ከቪዲዮ ፍጻሜ ጋር አብራችሁ እንድትቆዩ እንጋብዛለን። እኔ ነበር ያስታመምኳት። ወደ መጀመሪያው ጉዳያችን ስናልፍህ መላው ማህበራዊ ሚዲያውን በእንባ ወደ ያጠበው በጣም ልብ ሰባሪና ግን ደግሞ ትልቅ ብርታት ወደሚያስተምረው ታሪክ እናልፋለን። ጋዜጠኛ መቅደስ ደበሳይ በአባይ ቲቪ ባዘጋጀችው ፕሮግራም ላይ አንድ የ8ኛ ክፍል ተማሪን ጋብዛ ነበር። የዚህ ልጅ ታሪክ ግን በማቋረጥ እንባ ውስጥ የሚያሳልፍ ነው። ይህ ታዳጊ ፈተና ላይ በነበረበት ወቅት እናቱ በጽኑ ታማ ነበር። ነገር ግን ይህች ጨካኝ ሞት ከመውሰዷ በፊት ለልጇ አንድ ትልቅ አደራ ሰጠችው። ምን ቢሆን እኔ በሞት እንኳን ፈተና እንዳታቋርጥ በሚገባ ተፈተን ስትል ቃል አስገባችው። እናትም ቃሉን ከተቀበለች በኋላ ህይወቷ አለፈ። ይህ ታዳጊ እናቱ በሞተችበት ዕለት በከፍተኛ ሀዘንና ስብራት ውስጥ ሆኖ የእናቱን ያደራ ቃል ለማጠፍ ወደ ፈተና ክፍል አመራ። ታዳጊውን ያንን አስቸጋሪ ወቅት ሲያስታውስ ፈተናዬ በእንባ ረጠበ በማለት ነበር የገለጸው። ይህ ታሪክ በአባይ ቲቪ ስቱዲዮ ውስጥ ታዳጊው ለጋዜጠኛ መቅደስ ደበሳይ ሲነግራት ጋዜጠኛ መቅደስ ደበሳይ እንባዋን መቆጣጠር አቅቷታል። ስቱዲዮ ውስጥ የነበሩ ሰዎች ሁሉ አብረው አልቅሰዋል። ይህ ታሪክ የእናትነት ታላቅነት፣ የተማሪውን አስደናቂ ጥንካሬና በችግር ውስጥ ቢሆን አደራን የመጠበቅን ዋጋ የሚያስተምር በመሆኑ በብዙዎች ዘንድ ትልቅ አክብሮትን አትርፏል። ለእናቱ ነፍስ ይማርን እንመኛለን። ለዚህ ብርቱ ታዳጊ ደግሞ ከፊቱ ብሩህ ተስፋ እንዲጠብቀው እንመኝለታለን። ወደ ሁለተኛው አነጋጋሪ ጉዳይ ስናልፍ ደግሞ ኢትዮጵያን አገሯን በጥበቧ የገለጸችውና ሁላችንም የምንወዳት ድምጻዊት እጅጋየሁ ሽባባው ወይም ጂጂ ሃይማኖቷን ቀየረች የሚሉ ወሬዎች በሰሞኑ ትልቅ መነጋገሪያ ሆኗል። አንዳንዶች ደግሞ እውነታው ምንድነው ይላሉ። እኛ ካገኘናቸው ትክክለኛ መረጃዎች እንግዲህ በራሳቸው ሲያወሩ የሰማናቸው ከተወዳጇ ሶፊ ሽባባው ጋር አብረው ምስጋናን ሲያቀርቡ አይተናል። እነዚህ ሁለት ሰዎች ታሪኬን ቀያሪ እሱ ነው የሚያድነው እያሉ የተለያዩ ዝማሬዎችን ሲያዘምሩ አይቻለሁ። እንግዲህ ይሄን ነገር እንደምናየው እንግዲህ ሁላችንም እዚህ ላይ አንድ ነገር ማወቅ ያለብን አብዛኛዎቻችን ለቪውና ለኮንተንት ብለን ብዙ ነገር እናደርጋለን። ግን እውነተኛው ከመረጃ ጋር በማያያዝ ብናደርገው የተሻለ ነው ብዬ ነው ማምነው። እንግዲህ እኔ ባየሁት መሰረት እውነት ነው እጅጋየሁ ሽባባው ሃይማኖቷን ቀይራለች። እንግዲህ እሷ ያመነችበት ነው። ሁሉም ሰው የራሱን ያመነበትን በሙሉ ማድረግ ይችላል ማለት ነው። ማንም ሰው ከዚህ ጋር ማገናኘት አይችልም ማለት ነው። ብዙዎች እንግዲህ የኪነ ጥበብ ሰዎች የግል ህይወትና የግል ምርጫቸው የራሳቸው ቢሆንም እንደ ጂጂ ያሉ ታላላቅ የሀገር ባለውለታዎችን ስም ያለ በቂ መረጃ በብዙ ነገር እየተራባ ይገኛል። እንግዲህ እናንተስ በቲክቶክ ስለሚናፈሱ ስለ ተለያዩ ሶሻል ሚዲያዎች ቪዲዮዎች ምን ታስባላችሁ? ኮሜንት ላይ አስፍሩልኝ። ጂጂ እውነት ሃይማኖቷን ቀይራለች ወይስ ሚለውን ነገር እንግዲህ ከራሷ አንደበት አልሰማንም። ሃይማኖቴን ቀየርኩ የሚል እንግዲህ በራሷ አልሰማንም። ግን እንደሚታወቀው እንደቀየረች የሚያመዝን ነገር ነው ያለው።
እንግዲህ የጂጂን ቪዲዮዎች በጥንቃቄ ስንመለከት ያው ብዙ ዝማሬዎችም አሉ በጣም ከምንም በላይ ነገር ግን እዚህ ጋር አንድ ትልቅ ነገር ማወቅ ያለብን ነገር ሃይማኖቷን ቀየረች አልቀየረች የሚለው ነገር ሳይሆን ሃይማኖት የግል ነው። ሰው የፈለገውን ሃይማኖት መከተል መብት አለው። ግን እቺ ተወዳጇ ድምጻዊት ጂጂ በጣም ከብዙዎች ልዩ የሚያደርጋት ሀገሯን ከምንም በላይ ነው የምትወደው። እንደውም አንድ ሙዚቃ አላት በጣም ከሁሉም ነገር ልዩ የሚያደርጋት ማለት ነው። እስኪ ትንሽ ሀገርም አለች ወገኔ ደሙ አረንጓዴ ቢጫ ቀይ ነው። ይህ ሙዚቃ እንግዲህ በጣም የሚገርምና የሁላችንም ልብ እንባ የሚያስመጣ ነው። ይሄም ማለት በቃ አንድነትን ዘረኝነትን አታውቅ አንድነትን ኢትዮጵያ በማለት የምታመነችና በጣም የምንወዳት ናትና ስለዚህ ይሄን ነገር ልናደንቅላት ይገባል እንጂ ሃይማኖቷን ቀየረች እንደዚህ ሆነች ስለዚህ ምንም አያገባንም። እኛ የሃይማኖት የግል ነው ሀገር የጋራ ነው የሚባል። ስለዚህ እቺ ልጅ ግን በቃ ሀገሯን እንደምትወድ ነው የተናገረችውና በጣም የሚገርም ነው ማለት ነው። እንግዲህ በጣም ወደ ሶስተኛው አነጋጋሪ ጉዳይ ስናልፍ ደግሞ የዛሬ ቪዲዮአችን ደስ በሚልና ማህበራዊ ሚዲያውን በበጎ ጎኑ ባነጋገረ ጉዳይ እንዘጋዋለን። ተወዳጇና ተሰጥኦ በብዙዎች ዘንድ የሚደነቅላት ተዋናይ መስከረም አበራም እስካሁን በሚዲያ ላይ አሳይታው አታውቅም። ውድና የተከበረውን ባለቤቷን አሁንም እንግዲህ በመጨረሻም በሚዲያ ላይ ይፋ አድርጋለች። መስከረም ባለቤቷን ይፋ ማድረጓን ተከትሎ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ሁሉም ሰው የራሱን የሆነ ምክንያት አለው ባለቤቱን የሚደብቅበት። አንዳንድ ወንዱ ነው ባለቤቱን ይደብቃታል። ሴቶችም እንዲሁ ማህበራዊ ሚዲያ ላይ መውጣት ምክንያቱም አንዳንዴ ማህበራዊ ጥሩ ጎን ቢኖረውም መጥፎ ጎን ደግሞ አለው። ስለዚህ ከዚህ ውስጥ እንግዲህ ይሄን ነገር ሁሉ ችላ ማህበራዊ ሚዲያውንም እንትን ብላ ዛሬ እንግዲህ በአንዳንድ ቪዲዮዎች ላይ አይተናል። መስከረም አበራ ባሏን አሳየች ባለቤቷን አሳየች መልኩ ታየ እያሉ ብዙ ዘንድ መነጋገሪያ ሆኗል። ግን ደግሞ ከምንም በላይ ያው ሁሉም የራሱ ፕራይቬት ይኖረዋል ማሳይበት ምክንያት ነውና ግን ምንም ቢሆን መልካም ነገር እንመኝልሻለን የተከበርሽው መስከረም ተዋናይ መስከረም አበራ እንግዲህ ባለቤቷን ይፋ ባደረገችበት በጣም መልካም ምኞታችንን እንዲገልጹላት እንመኛለን። ታዋቂ ሰዎች የግል ህይወታቸውን ከሚዲያ ርቀው በጥንቃቄ መምራታቸው ለትዳራቸው ስኬት ትልቅ አስተዋጽኦ እንዳለው የሚያሳዩ ብዙ ምሳሌዎች አሉ። መስከረምም ትዳሯን በሚገባ መስርታ አሁን ላይ ይፋ ማድረጓ በብዙ ደጋፊዎቿ ዘንድ ትልቅ አድናቆትን አትርፏል። እኛም ለተዋናይ መስከረም አበራና ለባለቤቷ ፍቅርን፣ ሰላም የተሞላበት የትዳር ዘመን እንዲሆንላቸው ከልባችን እንመኛለን። ውድና የተከበራችሁ የቻናላችን ቪዲዮዎች የዛሬ ቪዲዮአችን እነዚህ ሶስት ታላላቅ ማህበራዊ ጉዳዮች ያካተተ ነበር። ከጂጂ ወሬዎች እውነታውን መፈለግን፣ ከታዳጊው ልጅ ጥንካሬና የእናት አደራን፣ ከመስከረም ደግሞ የትዳርን ደስታ ተመልክተናል። እናንተ ከነዚህ ሶስት ጉዳዮች ይበልጥ ልባችሁን የነካው የትኛው ነው? ሀሳባችሁን በኮሜንት መስጫው ላይ አጋሩ። ቪዲዮውን ከወደዳችሁ ደግሞ ላይክ ማድረጋችሁን እንዳትረሱ። ምንም ቢሆን ግን የሰው ልጅ በምንም ያክል ቢሆን ማነጋገር አለበት። ውድና የተከበራችሁ የቻናላችን ቤተሰቦች ለዛሬ የዘገነላችሁ መረጃ ይሄን ይመስል ነበር። በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ የእናንተ ሰላምና ፍቅር ይበዛላችሁ ዘንድ የዘወትር ምኞታችን ነው። ሁሌም እንደምንለው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሁሌም ከእውነተኛ መረጃ ጋር እንድታገኙን ሰብስክራይብ በማድረግ የደወል ምልክቱን አጥቁሮላለሁ። የእናንተ ሰላምና ፍቅር ይብዛላችሁ። ሀገራችን ሰላም ያድርገው። በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ቻው ቻው።